ጨዋታው የሞት ሸጥ ነው። አሁን ቀጥ ብለው ወደ ሉላ ውሰደኝ። ይቅርታ ሞገስ። ከምር ግን ከዚህ በኋላ ከዚህ ቤት አንወጣም። ማታ ከዚህ ሰፈር እልም ብለን ነው የምንጠፋው። ወይኔ ሞገስ ለዚህ ባህር ወይኔ ሞገስ ወይኔ ወንድሜ ምነው ምን ሆነ ወንድሜ? ወይ ወንድሜ ምን ሆነ ነው? ወይ የኔ ጌታ ቤቴ ነው። ሉላ ናፍቀኛለች። አሁን ቶሎ ይዘኝ ሂድ። ለምን ነገ አትመጣም? ማለቴ ነገ መተህ ለምን አትወስዳትም? ጨዋታው የሞት ሸጥ ነው። አሁን ቀጥ ብለው ወደ ሉላ ውሰደኝ። አልወስድም ብልህ ምን ልታደርገው? በነገራችን ላይ መሀል ላይ የበላ ሞት ይገባዋል። እዚሁ ገላል አያደርገውም ብለህ ልትጠራጠር ትችላለህ። እርግጠኛ የምትሆነው ከሰማይ ሆነ ያኔ ሞትህ በደንብ ይታወቃል። ችግር የለውም፣ ቃል አልበላም፣ ወስዳለሁ። ይቅርታ ሞገስ። ለውጡ በነፍስ ነው። ነገር ሌላ ቀን እንጨርሰዋለን። አምላኬን ጨርሼ እንዳላማረው ከሞት ያድነኝ፣ እንዳልወቅሱ ደግሞ አንቺን ይሰጠኛል። እኔ እኮ ምንም ነኝ፣ ነገ ሞታለሁ። ፍቅራችን ግን ሕያው ነው። ከሞት በኋላ እንኳን የምረሳሽ አይመስለኝም። አትርሳኝ። አልረሳህም ሞገስ። የኔ ውድ ልጅ መውለድ ትችያለሽ አይደል? ለምን ጠየቀኝ? ኧረ አታሳፍሪኝ። ከምሬ እኮ ነው። ለምን ጠየቀኝ? ያው ከዝና ጋር ይህን ያህል ጊዜ ስትቆዩ እንዴት አልወለዳችሁም ብዬ። ሁለታችንም አንፈልግም ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ምሳሌ ክፍል 54 ነው ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮቹም እንግዲህ ሀሳብ አስተያየት እየጻፋችሁ ይሄን ሀሳብ ከወደዳችሁት ላይክ እያደረጋችሁ እስከ መጨረሻው ጠብቁኝ ማለት ነው። እንግዲህ የዛሬው ክፍል ላይ ያለፈው ክፍል ላይ እንግዲህ ዝና በርቀት ሉላና ሞገስን አግኝቷቸዋል። በቃ ይዟቸዋል ብለን ሁላችንም ደምድመን ነበረ። በየኮመንት ላይ መያዝ አልነበረባቸውም፣ እዚህ መገኘት አልነበረባቸውም እያለን ሁላችንም የየራሳችን ሀሳብ አስተያየት እየሰጠን ነበረ። እንግዲህ ዝና እንዴት ሞገስ ሊያመልጠው እንደቻለ አይተናል ማለት ነው። እሱ ምንድነው ሞገስ ሉላን የሆነ ቦታ አስቀምጧት ነበረ፣ እሱ እየሮጠ የነበረው ምክንያቱም ያው ሴትና ወንድ በሁሉም ነገር እኩል ስላልሆነ እሱ እየሮጠ ስለነበረ ሞገስ እንግዲህ የመሰለው ሁለቱም አብረውት ያሉ ነው እንጂ የመሰለው ሉላ ከኋላ እንዳለች አላየም። ሞገስን እያባረረ ባለበት ሰዓት እንግዲህ ሞገስም እንደምንም ኃይል ተጠቅሞ አምልጦታል። በጣም ነው ደስ ያለን በዚህ እውነት። ሞገስ ሉላን ላለማጣት በጣም እየጣረ ነው ያለው፣ ግን ቢሆንም ግዴታ ምሳሌ እንድትታከም እሷ መመለስ ስላለባት ብቻ ሉላ ትመለሳለች ማለት ነው። እንግዲህ ያንን እያደረገ ባለበት ሰዓት ወደ ብሩክ ደውሎ ነበረ። ብሩክ ጋር እንግዲህ ሲደውል እያባረሩኝ ነው ብሎታል። ያው እዚህ ቦታ ላይ እየሳቃችሁ ካላችሁ ኮመንት ላይ ያሳውቁኝ። የዳጣና የቅድስት ለቅሶ እኔ በጣም እየሳኩኝ ነው የጨረስኩት ማለት ነው። ምክንያቱም በጣም ለቅሷቸው ያስቃል። በነገራችን ላይ እንደዚህ አይነት አጋጣሚ እውነት ድራማ ላይ ብቻ አይደለም፣ ለቅሶ መሀል ሆናችሁም እንደዚህ አለቃቀሳቸው የሚያስቅ ሰዎች አሉና እንደዚህ አይነት ገጠመኝ ያላችሁ ካላችሁ ኮመንት ላይ ጻፉ እና የቅድስትና የዳጣ ለቅሶ ያሳቀው ኮመንት ላይ ያሳውቁኝ። እኔ በጣም ነበረ እያሳቁኝ የነበረው።
እንዲሁም ኮመንት ላይ እያየው ነበረ፣ በጣም ብዙ ሰው እየሳቀ ነበረ ማለት ነው። ያው ቢሆንም በጣም ደንግጠዋል። ያው ሞገስ በዝና እጅ ገባ ብለው፣ ምክንያቱም ዝና ሞገስን አገኘው ማለት እርግጠኛ ነኝ ሊገለው ስለሚችል። ከአሁን በፊት ደግሞ ዳጣ በዝና እጅ ገብታ ስለምታውቅ በጣም ነው ፍርሃት ያላት። ለዛም ይመስለኛል እንግዲህ እንደዚህ እየተንቀጠቀጠች እና እየፈራችው ያለው። ቢሆንም ግን ያው ሞገስ ለጊዜው አልተያዘም ማለት ነው። በሌላ በኩል ደግሞ እንግዲህ ዳጣ ማምለጧን ዝና ያው ስላወቀ እንግዲህ ማህሌትን አስሯት ነበረ የሄደው ማለት ነው። አስሯት በጣም እየመታት በጥፊ እንግዲህ እኔ ከአሁን በፊት እንደተናገርኩት በጣም በተደጋጋሚ ጊዜ ማህሌት ገና አሁን ተዋረደች እያልኳችሁ ነበረ። ከብሩክ ጋር ይሄ ሁሉ መከራ ውስጥ ከመግባቷ በፊት እየነገርኳችሁ ነበረ። ማለት ከሱ ጋር መለያየት እንኳን ከፈለገች በራሷ መንገድ ሊረዳት የሚችለውን ነገር እንዲሁም አብራው ስለቆየች እንግዲህ የተወሰነ ነገር ሊገባት ይችላል። በእርግጥ ቤቱ ሁሉም ነገር በሱ ስም ነው ያለው። እንደዛም ሆኖ ቀስ ብላ ሾልካ መውጣት ትችል ነበረ ከሱ ጋር መኖር ራሱ ካልፈለገች። እንዲሁም ደግሞ ቤትና መኪናው ከተሸጠ ድሃ ሆኜ መኖር አልችልም ነው የማህሌት ሀሳብ። ብሩክ ግን ግዴታ ልጁን ማሳከም ስላለበት ያው ልጅቷን ለማሳከም እንዳለ ሀብት ንብረቱን ስለሚያጣ እሷ ደግሞ ልጅቷን በራሷ መንገድ ለማጥፋት እየሞከረች ነበረ ከአሁን በፊት የነበረው። ያው ልጅቷንም እንደምንም ተጠንቅቀው እዚህ ያድርሰዋታል። ልጅቷን ካሳከመ ከሱ ጋር ምንም አላደርግም፣ ምክንያቱም እኔ ድህነትን በጣም የምጠላ ሰው ነኝ እያለች ነበረ። ያው ድህነትን የማይጠላ የለም፣ ግን ባለው ጊዜ የቀረባችሁትን ሰው ሲያጣ መለየት ማለት ይሄ በጣም ከባድ ነው ማለት ነው። እንግዲህ የማህሌት ተግባር ይሄ ነው። እንግዲህ ከዝና ጋር የገጠመችው ዝናም እንግዲህ ሞገስ ጠላቴ ነው ብሎ ስለሚያስብ እንዲሁም ደግሞ የባለቤቱ የቀድሞ ፍቅረኛ ስለሆነ እሷ እንዲወስድብኝ ይችላል ብሎ ስለሚሰጋ እንግዲህ በተደጋጋሚ ጊዜ ሞገስን ለማጥፋት ስለሞከረ፣ እንዲሁም ሞገስና ብሩክ ደግሞ ጓደኛሞች ስለሆኑ እነኚህ ሰዎች በጋራ ለማጥፋት ዝና ይሻለኛል በማለት ነበር ወደ ዝና የተጠጋችው። ነገር ግን አሁን ለአንዴና ለመጨረሻ ጊዜ ሉላን ለማግኘት ሲል የወሰነው ውሳኔ ምንድን ነው? በቀጥታ የብሩክን የቤት እግድና የቅድስትን ክስ እንድታነሳ ነበረ። ቅድስት እንዳያችሁት ምርመራ ከተደረገበት በኋላ እሷ ምንም አይነት የጥይት ተኩስ እንዲሁም ደግሞ ሰው ላይ የመተኮስ ወንጀል ስላልተገኘባት ተለቃለች። የቀረው የብሩክ የቤት እግድ ነበረ። ግን ብሩክ አንድ ያጠፋው ጥፋት አለ እዚህ ጋር። ምንድን ነው? ከሞገስ ጋር ሲደራደር ባለበት ሰዓት ጊዜ ቅድስት ስለተፈታች ሁለቱንም ሀብት ንብረት ነበረ ማስለቀቅ የነበረበት። ምክንያቱም ሁለቱንም ልታሳግደው የቻለችው ማህሌት ስለሆነች የሞገስንም የራሱንም ማስለቀቅ ይችል ነበረ። ምክንያቱም ሉላ በእጃቸው ስለሆነች ያደርገዋል ብዬ አስባለሁኝ። ቢሆንም ግን አሁን ላይ እንግዲህ ያደረገው የራሱን ብቻ ነው። ያው ይህንንም በስልክ ጨርሰው እንግዲህ ሄደው ከማህሌት እንዲሁም ደግሞ ብሩክ ዝና ሆኖ ነበር የተገናኙት። እንዳያችሁትም እንግዲህ ዝና እየፎከረ ነበረ። በጣም ደፋር ሰው እንደሆንክ ታውቃለህ አይደለ እያለ ለብሩክ እየነገረው ነው። ዝና ከአሁን በፊትም እንግዲህ ለብሩክ በጣም ደፋር ነህ፣ በጣም ደፋር ሰው ነህ ሲለው ድፍረት ሳይሆን ፍርሃት ነው ያለብኝ፣ የምፈራው ደግሞ ሞትን ነው፣ መሞት አልፈልግም ይላል። ያው ሞትን የሚፈራበት መንገድ አለው። ምክንያቱም ልጅ አለችው። ለልጁ ሲል የሚኖር በጣም ጠንካራ አባት ነው። ልጁ እንግዲህ እሱ ካሌለች በጣም ብዙ ነገር ሊደርስባት ስለሚችል ግዴታ ለልጁ መኖር እንዳለበት ያመነ አባት ነው። እንግዲህ ይሄ ሁሉ ከተፈጠረ በኋላ ግዴታ ይሄን ነገር መወሰን ስላለበት እንግዲህ ብሩክ ወስኗል ማለት ነው። ያው ሞገስና ሉላ ያሉበትን ቦታ ስለሚያውቅ ግዴታ ሉላን አስረክባለሁ፣ አንተ ግን ያንን ነገር እግዱን አስነሳልኝ ብሎት ሄዷል ማለት ነው። ያገኙትም እንግዲህ ከማህሌት ጋር ነበረ። ማህሌት እንግዲህ ንብረቷን እያጣች ራሱ መልሼ ያስመልስልሻለሁ ብሎ ስለነገራት አሁንም በልበ ሙሉነት ነበር እየተንቀሳቀሰች የነበረችው። ብሩክ ግን ዛሬ ነገ ሳይል ቤቱን ይሸጠዋል ብዬ ነው የማስበው። ምክንያቱም የሚዘገይ ከሆነ የሆነ ችግር ፈጥረው ደግሞ ቤቱን እንደገና
ሊያሳግዱት ስለሚችሉ በጣም አስቸጋሪ ነው ሊሆን የሚችለው ማለት ነው። እንግዲህ ማህሌትም ብሩክ እንግዲህ አንቺ ከዚህ ወዲያ አታስፈልጊም፣ ሉላን ለማግኘት የምፈልገው እሱ ስለሆነ አንቺ ምንም ስለማታደርጊ ሂጂ ብሏታል። እሷም እንዴት እንደዚህ ትላላችሁ? እስካሁን አብረን አልነበረው ወይ? አሁን ደግሞ ለምንድን ነው ሂጂ የምትሉኝ ብትለው ዝና ግን እውነቱን ነው፣ ምንም አታደርጊም፣ ደክሞኛል ብለሽ አይደለ ወይ ሂጂ ወደ ቤትሽ ብሏታል። በእርግጥ ማህሌት ደክሟት ሳይሆን ዝና ሲጠፈጥፋት ስለቆየ ነው። በጣም እየመታት እየለመነችው ነበር እንዳያችሁት። ያው ማህሌት የእጇን ያገኘችው። በእርግጥ ግን ያው ዝናና ሞገስ እንግዲህ ማህሌትን ማነው ሉላን ለማግኘት ሄደዋል። እንግዲህ ሉላን ለማግኘት ዝናና ብሩክ ወደ ሞገስ ወዳለበት ቦታ ሲሄድ እንግዲህ ሞገስ ዝም ብሎ አሳልፎ ሉላን ይሰጣሉ የሚለውን ደግሞ በቀጣይ ነው የምናየው። ምክንያቱም ሉላና ሞገስ አንድ ቦታ ነው ያሉት። እንዲሁም በጣም የተለያየ ነገር እያወሩ ነበረ። እሱ ምንድነው ለምንድነው እስከዛሬ ልጅ ያልወለድሽው እያላት ነበረ። እንዲሁም በጣም የተለያየ ቃል እየገባላት ነበረ። ቆንጆ እንደሆነች እየነገራት፣ ሁሌም ለሱ አንድ አይነት እንደሆነች እየነገራት ነበረ። እሷ ግን ምንም ቁንጅና የለም፣ ዝና መልኬን አጥፍቶታል፣ እያሰቃየኝ እያስለቀሰኝ እያለች እንግዲህ ለሞገስ እየነገረችው ነበረ። ሞገስ ግን መቼም ለእኔ አንድ አይነት ነሽ፣ በጣም ቆንጆ ነሽ፣ በጣም ነው የምወድሽ እያለ እንግዲህ እየነገራት ነበረ። ሞገስም እንግዲህ እንዴት ልጅ ሳትወልዱ እስካሁን ድረስ ልጅ መውለድ እንዴት ሳትችሉ ቀራችሁ? ወይስ ልጅ መውለድ አትችይም ብሏታል። እንዴት እንደዚህ ልትለኝ ቻልክ ብለዋለች። አይ በጣም ቆያችሁ ከዝና እንዴት ሳትወልጂ ብዬ እኮ ነው ይላታል። እሷ ግን እኔም ሆነ እሱ የልጅ መውለድ ፍላጎቱ አልነበረንም፣ አሁን ግን በቅርብ ልጅ እንውለድ እያለኝ ነው እንጂ እስካሁን ሁለታችንም ልጅ የመውለድ አላማ አልነበረንም ብለዋለች። እንግዲህ ማነው ሞገስም ከማንም መውለድ የለብሽም ከኔ ሌላ ከማንም ሰው መውለድ የለብሽም ብሏታል። እሷም እንግዲህ እንዴት ነው ከአንተ ልወልድ የምችለው እንዴት እወልዳለሁ ብለዋለች። ምክንያቱም እንግዲህ ያው እነሱ ናቸው የሚያውቁት። ሞገስም እንግዲህ ተንቀናል ማለት ነው፣ እንዴት እንደዚህ ትያለሽ እያሉ እንግዲህ እየተጫወቱ ባሉበት ሰዓት ነበረ ብሩክና ዝና የመጡት። እንግዲህ ብሩክና ዝና መሆናቸውን የምናውቀው በቀጣይ ክፍል ነው። ምክንያቱም ሞገስ አስቀድሞ ለሉላ መሸት ሲል ከዚህ ሰፈር እንጠፋለን ብሏታል። ምክንያቱም ብሩክና ሞገስ ከአሁን በፊት ሲነጋገሩ ብሩክ መወሰኑን ስላወቀ አሳልፎ ይሰጠናል ብሎ ስላሰበ ከዛ ሰፈር ይዟት ሊጠፋ ፈልጓል ማለት ነው። እንግዲህ ይሄ ነገር ሆነ ማለት ደግሞ ሞገስ በጣም ነው የሚጎዳው። ሉላም ደግሞ እኔ ከዚህ ቤት ከወጣሁኝ ራሴን አጠፋለሁ ወይንም ጎዳና አወጣለሁ እንጂ ከዚህ ወዲያ ከዝና ጋር እየተሰቃየሁ መኖር አልፈልግም ብላለች። እንግዲህ በሩን ማን ነው የመታው፣ ማን የደበደበው በሩን የሚለውን ነገር በቀጣይ ነው የምናየው። ሞገስ እውነት አስቀድሞ ብሩክና ያ ልጅ ሳይመጡ በፊት ልጅቷን ይዘው ይጠፋል ወይስ ደግሞ በሩ ላይ መተው እየደበደቡ የነበረው ብሩክና ዝና ናቸው? እውነት ሉላ መመለስ የለባትም ብዬ አስባለሁኝ። ምናልባት ብሩክ በሆነ መንገድ ከዝናም ልጦ ልጅቷን ይዞ ሄዶ ማሳከም አለበት ብዬ ነው የማስበው። እንግዲህ ይያዛል አይያዝም የሚለውን ከአሁን በፊት ሞገስ በቃ አውቅቶልናል፣ ተይዘናል፣ እስራችን ነው ያሉት እየተከታተሉን ነው እንዳለው አሁንም ብሩክ ከዝና እጅ ማምለጥ ይችላል ብዬ አስባለሁኝ። እንግዲህ በቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው። አሁን ላይ በጣም ሁሉም ሰው እየወደደው ነው ያለው። ምክንያቱም ከአሁን በፊት በጣም አንድ አይነት ነገር እየደጋገሙ ነበር። አሁን ግን በጣም ጥሩ እየሆነ ነው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ይሄን ነበረ። በቀጣይ እስከምንገናኝ ሰላም ሁኑልኝ።